ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች። ስድስተኛው ሀገር አቀፍ የሰላም ኮንፈረንስ ተጠናቀቀ። ለትውልዱ የተሻለች ሀገርን ለማቆየት በመደማመጥ ተመስርቶ መጓዝን ቀዳሚ አማራጭ ማድረግ ይገባል ሲሉ ቄስ ደረጀ ጀንበሩ ተናገሩ። በጋምቤላ ክልል የጊኒ ወርም በሽታን መግታት አልተቻለም ተባለ። ከውጭ ሩሲያ ዋትስአፕን አገደች። ከመረጃዎቹ ጋር ነሱስና ያሳብራችሁ ቆይታ አደርጋለሁኝ። አብራችሁኑ ነው። ስድስተኛው ሀገር አቀፍ የሰላም ኮንፈረንስ ተጠናቀቀ። በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ ለሁለት ቀናት የተካሄደው ስድስተኛው ሀገር አቀፍ የሃይማኖት ተቋማት የሰላም ኮንፈረንስ የሰባተኛው ሀገር አቀፍ የሰላም ጉባኤ አዘጋጅነትን የቤንሻንጉል ጉሙዝ ክልል ተረክቦ ተጠናቋል። የማጠቃለያው መርሃ ግብር ላይ የሰባተኛው ሀገር አቀፍ የሰላም ኮንፈረንስ በቤንሻንጉል ጉሙዝ ክልል እንዲካሄድ የተወሰነ ሲሆን የክልሉ ተወካዮችም የሰላም ዋንጫውን በይፋ ተረክበዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ኮንፈረንሱ በኢትዮጵያዊነትና በጨዋነት እጅግ በተሳካ ሁኔታ መጠናቀቁን ገልጸው ሰላም ለሀገር እድገት መሰረት መሆኑን አስታውቀዋል። የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በበኩላቸው ኮንፈረንሱ ያለምንም የጸጥታ ችግር በሰላም መጠናቀቁን ገልጸው በስኬቱ ላይ የማህበረሰቡና የመንግስት አካላት ከፍተኛ ተሳትፎ እንደነበረው ጠቁመዋል። በስድስተኛው ሀገር አቀፍ ኮንፈረንስ ማጠቃለያ ላይ የሰላም ኮንፈረንሱን መርሃ ግብር በማዘጋጀት ለተሳተፉ የተለያዩ አካላት የላቀ ምስጋናም ቀርቧል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ ነው። ለትውልዱ የተሻለች ሀገርን ለማቆየት በመደማመጥ ተመስርቶ መጓዝን ቀዳሚ አማራጭ ማድረግ ይገባል ሲሉ ቄስ ደረጀ ጀንበሩ ተናገሩ። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ ይህንን ያሉት በሆሳዕና ከተማ እየተካሄደ ባለው ስድስተኛው ሀገር አቀፍ የሰላም ኮንፈረንስ ላይ ነው። በኮንፈረንሱ ላይ ንግግር ያደረጉት ቄስ ደረጀ በሀገር ሰላም እጦት ምክንያት ለሀገር የሚመጣ ትርፍ አለመኖሩን ባለፉት ጊዜያት በነበሩ አለመግባባቶች ትምህርት ወስደናል ነው ያሉት። የጋራ ቤታችን የሆነችው ኢትዮጵያን በጋራ በመገንባት ወደ ተሻለ ምዕራፍ ለማድረስ የጥላቻና የልዩነት አስተሳሰቦችን የማረም ግዴታችንን በመወጣት መደማመጥና አብረን መስራት ይገባልን ብለዋል። ሰላም ማጣት ብዙ ነገርን አሳጥቶናል ያሉት ቄስ ደረጀ ከዚህ በኋላ የጥላቻና የመለያየት ነገሮችን ላለመድገም ለራሳችን ቃል ልንገባ ይገባልም ነው ያሉት። መረጃው የክርስቲያን ኒውስ ነው። የዘማሪያን ጌታ ያውቃል ግርማይና ባለቤታቸው ብሩክታዊት አሰፋ 11ኛ ዓመት የሚዲያ አገልግሎት እየተከበረ ይገኛል። ሐምሌ 1977 ዓ.ም በአዲስ አበባ መካነ ኢየሱስ ቤተክርስቲያን ቅጥር ግቢ ውስጥ በዕለተ ረቡዕ እናቶችና ጥቂት ወይዛዝርት የልብስ ስፌት፣ የጥጥ ፈተላና በየወሩ ለሚካሄደው የቤተክርስቲያኒቱ የጌታ እራት ወይም ቅዱስ ቁርባን ስርዓት የሚሰጠውን ህብስቱንና ወይኑን በሚያዘጋጁበት የሴቶች አዳራሽ ውስጥ የጀመሩት አገልግሎት ዛሬ አድማሱን አስፍቶ በርካታዎች የተጽናኑበት የጂ&ቢ ቲቪ ሚኒስትሪ የሚዲያ አገልግሎት ከተጀመረ 11ኛ ዓመቱን እየተከበረ ይገኛል። እጅግ ጥልቅ በሆነ የአምልኮ መሪነትና ሽቅብ በአርያም ይዞን ወደሚገባው አምልኳቸው የሚታወቁት ጥንዶቹ ባለትዳሮች ጌታ ያውቃል ግርማይና ባለቤታቸው ብሩክታዊት አሰፋ በ2007 ዓ.ም የካቲት ወር በኤልሻዳይ ቴሌቪዥንና በዩቲዩብ የሚዲያ አገልግሎት የጀመሩትን 11ኛ ዓመት እያከበሩ ይገኛሉ። ዘማሪያን ጌታ ያውቃል ግርማይና ባለቤታቸው ብሩክታዊት አሰፋ ለኢትዮጵያ ቤተክርስቲያን በርካታ የመዝሙር አልበሞችንና ነጠላ መዝሙሮችን አበርክተዋል። በተለይም የ11ኛው ሰዓት የጸሎት ጥሪ የተሰኘው አልበማቸው በወቅቱ ሀገራችንን ጨምሮ በርካታ ኢትዮጵያውያን በሚኖሩበት ክፍለ ዓለማት ሁሉ የጸሎት አብዮቱን ማቀጣጠሉ ይታወቃል። እግዚአብሔር የቸራቸውን አስደናቂ የዝማሬ ችሎታና ለአገልግሎት ያላቸውን ፍቅር ተጠቅሞ መንፈስ ቅዱስ በዓለም ዙሪያ ስፍር ቁጥር የሌላቸውን ሰዎች አነሳስቷል፣ አነቃቅቷል። በጋምቤላ ክልል የጊኒ ወርም በሽታን መግታት አልተቻለም ተባለ። በጋምቤላ ክልል የጊኒ ወርም በሽታን ለመከላከል ጥረት ሲደረግ ቢቆይም ሙሉ ለሙሉ መግታት እንዳልተቻለ የክልሉ ጤና ቢሮ አስታውቋል። የጋምቤላ ክልል ጤና ቢሮ የመሰረተ ልማት አቅርቦትና ስርጭት ዘርፍ ምክትል ቢሮ ኃላፊ አቶ ፖል ቢየል የጊኒ ወርም በሽታን ለማጥፋት ከ30 ዓመታት በላይ ተቆጥሯል ማለታቸው ተሰምቷል። በአሁኑ ወቅት ንጽህና ያልተጠበቀ የመጠጥ ውሃ በሚዘወተርበት አካባቢ እንደዚሁም ዘመናዊ የመጠጥ ውሃ አገልግሎት ለማቅረብ አዳጋች በሆኑ አካባቢዎች ስርጭቱ ሊገታ አለመቻሉ
መሆኑን ጠቁመዋል። የቢሮ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተሮች ዳይሬክተር አቶ ወንድማገኘው በላይነህ ለብስራት ሬዲዮ እንደተናገሩት በክልሉ በሽታውን ለመከላከልና ለመቆጣጠር እነዚህ የህብረተሰብ ክፍሎች በሚገኙበት አካባቢ ከባለድርሻ አካላት ጋር በጋራ የተቀናጀ ስራ መስራት ይገባል። ከሰሞኑን ለጉዳዩ መፍትሄ ለማምጣት የጊኒ ወርም በሽታ ማጥፊያ ፕሮግራም የ2017 ዓ.ም አገር አቀፍ ዓመታዊ የስራ አፈጻጸም ግምገማ መድረክ መካሄዱን አስረድተዋል። በዚህ ወቅት አገር አቀፍ የጊኒ ወርም ማጥፊያ ፕሮግራምን አስመልክቶ ሪፖርት ቀርቦ የሚመለከታቸው አካላት በተገኙበት ውይይት ተደርጓል ሲሉም ገልጸዋል። በዓመታዊ የስራ አፈጻጸም መድረክ ላይ ከጋምቤላ ክልል ከዞንና ወረዳ ከኢፌዴሪ መንግስት ሚኒስቴር መስሪያ ቤቶች የተውጣጡ ተሳታፊዎችና ከዩናይትድ ስቴትስ አሜሪካ የጊኒ ወርም ፕሮግራም ዋና ዳይሬክተር አዳም ዋይስ ተገኝተዋል። መረጃው የዳጉ ጆርናል ነው። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። ሩሲያ ዋትስአፕን አገደች። ከቀናት በፊት ቀስ በቀስ የሚተገበር እገዳ በቴሌግራም ላይ መጀመሯን የገለጸችው ሩሲያ ዋትስአፕ ሕግን ጥሷል በሚል ዛሬ ያገደች ሲሆን ተጠቃሚዎች ወደ መንግስታዊው የማክስ መተግበሪያ እንዲዞሩ ጠይቃለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዋትስአፕ የሩሲያን ሕግና እሴት ለመቀበል ፈቃደኛ ባለመሆኑ መታገዱን ገልጸዋል። ሩሲያ ባለፈው ዓመት አንዳንድ የስልክ ልውውጦችን በዋትስአፕና በቴሌግራም ማገዷ ሲታወስ ታህሳስ ወር ጀምሮም ተጠቃሚዎች ዋትስአፕን በቪፒኤን እየተጠቀሙ መሆኑ ተነግሯል። ዋትስአፕ እገዳውን ተከትሎ 100 ሚሊዮን ሰዎችን ደህንነቱ ከተጠበቀ ግንኙነት መነጠል ኋላ ቀርነት ነው ብሏል። ሩሲያ ለዓመታት በፌስቡክ፣ ኢንስታግራም እና ኤክስ ላይ እገዳ ያስቀመጠች ስትሆን ከወር በፊት የአፕሉን ፌስታይምም ማገዷን፣ ዩቲዩብ ላይም ገደብ መጣል መጀመሯ ተዘግቧል። መረጃው የአልጀዚራ ነው። በመጨረሻም አርዕስተ ዜናዎቹን እናስሳችሁ። 6ኛው ሀገር አቀፍ የሰላም ኮንፈረንስ ተጠናቀቀ። ለትውልዱ የተሻለች ሀገርን ለማቆየት በመደማመጥ ተመስርቶ መጓዝን ቀዳሚ አማራጭ ማድረግ ይገባል ሲሉ ቄስ ደረጀ ጀንበሩ ተናገሩ። በጋምቤላ ክልል የጊኒ ወርም በሽታን መግታት አልተቻለም ተባለ። ከውጭ ሩሲያ ዋትስአፕን አገደች። ለዛሬ ያዝናቸው የጂኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሱስና እያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይ ተደረኩኝ። መረጃዎቹን ያዘጋጀላችሁ ደግሞ ዳንኤል አንተነህ ነበር። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ